ሻሎም ቅዱሳን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ባላችሁበት ቦታ ሁሉ የአምላኬ ሰላም የአምላኬ ጸጋ የአምላኬ በረከት ያግኛችሁ። እግዚአብሔር በነገር ሁሉ ይርዳችሁ። የአምላኬ እጅ ከናንተ ጋር ትሁን። እስከዚች ማለዳ እስከዚች ቀን በእድሜያችን ላይ እድሜን እየጨመረ በሁሉ ነገር ጥበቃውን በእኛ ላይ ያገነነና ያበዛልን የዘላለም አምላክ እግዚአብሔር መኖሪያችን የሆነ መታመኛችን የሆነ በስሙ ቅጥር እየጠበቀን በሕይወት እንድንኖር እድል ፋንታ የሆነን አምላካችንና አባታችን ለዘላለም ስሙ ብሩክ ይሁን። ዛሬ ደግሞ አንድ ሐሳብ ይዤ መጥቻለሁ። እግዚአብሔር በውስጤ እንደዚህ አይነት መልእክቶችን ሲያስቀምጥ በመጀመሪያ ደረጃ እግዚአብሔር ይሄንን እድል ስለፈጠረ በእንደዚህ አይነት መንገድ ደግሞ ቅዱሳንን ለማገልገል እግዚአብሔር ውስጣችንን ያስቀመጠውን ጸጋ በእንደዚህ አይነት መልኩ እንድንገልጥ ሁኔታዎችን ያመቻቸ ልዑል ስሙ ብሩክ ይሁን። የፌስቡክ ገጽን የምትከታተሉ ሰዎች በፌስቡክ ገጽ ላይ በጽሁፍ አንዳንድ መልእክቶችን እለቃለሁና እነኛ መልእክቶች በድምጽ ወይንም ደግሞ በእንደዚህ አይነት መልኩ በቃል ለመግለጽ ሳስብ በዩቲዩብ ገጽ ላይ እንደዚህ አይነት ቀረጻ ያደረግን እንለቃለን። ክብር ለጌታ ይሁን። ዛሬ ስለ እግዚአብሔር የአገልግሎት መርህ ምን ማለት ነው? እግዚአብሔር ሲልከን እግዚአብሔር በውስጣችን አንዳች ነገርን አስቀምጦ ጥበብን፣ ኃይልን፣ ዕውቀትና ስልጣንን አካፍሎ በነፍሳችን ውስጥ ወቅታዊ የሆኑ መረዳቶችን ወቅታዊ የሆኑ መልእክቶችን አስቀምጦ ወደ ሌሎች ቦታ ስፍራን ያማከለ እንደገናም ትውልድን ሰዎችን ያማከለ በጊዜ ውስጥ ልንሰራቸው ልናገለግላቸው እየተገቡ ይሄ ዘላለማዊ የመለኮትን እቅድና አጀንዳ ይዘን ስንሄድ ዝም ብለን አንሄድም። የመልእክቱ ባለቤት እግዚአብሔር አብሮ የሚሰጠን መርህ አለ። አብሮን የሚሰጠን ዘዴ አለ። ያንን ነገር ተከትለን ብናደርግ ተጠቃሚ ልንሆንበት የሚገባ አካሄዶችን እግዚአብሔር ያስታውቀናል። ታስታውሱ እንደሆነ ማለት በጣም ቀለል ባለ ዘዴ ብዙ ጊዜ እነኚህ ለምሳሌ ኤሌክትሮኒክሶች ቴሌቪዥን በሏቸው፣ ቴፕ በሏቸው፣ ሌሎች መሳሪያዎች ከፋብሪካ ተሰርተው ሲመጡ አብሮ ከፋብሪካው ጋራ ምን አለ? ማኑዋል አለ፣ መመሪያ አለ፣ ኢንስትራክሽን አለ። ያንን ማቴሪያል የሰራው ካምፓኒ አብሮ ሰዎች በምን አይነት ዘዴ መጠቀም እንዳለባቸው፣ እንዴት ኦፕሬት እንዴት ማንቀሳቀስ እንደሚችሉ ጥንቃቄን የተሞላበት ለብዙ ጊዜ እንዲያገለግላቸው ውጤታማ እንዲሆኑ አጠቃላይ ቢያንስ ማንኛውም ሰው አንብቦ ሊረዳው የሚችል አገልግሎት ተኮር የሆነ ቴክኒካል ውስጥ የሆኑ ቴክኒካል ጉዳዮችን አይደለም። ነገር ግን ሰዎች እጃቸው ከገባ ጊዜ ጀምሮ እንዴት አድርገው መጠቀም እንደሚችሉ ቀለል ያሉ መመሪያዎችን፣ ትዕዛዞችን አብሮ ከዕቃው ጋር የሰራው አካል ምን ይላል? ይልካል። ልክ እንደዚሁ ኢንስትራክሽኖች ወይንም ደግሞ መመሪያዎች፣ መርሆች ብናውቃቸው ብቻ ሳይሆን አውቀን ብናደርጋቸው አንደኛ ቀለል ባለ መንገድ ያንን ነገር ማድረግ እንችላለን። ሁለተኛ የሚደረግለትም አካል በዛ መመሪያ መሰረት ብናደርገው ተጠቃሚ ይሆናል።
የሚባክን ኃይል፣ የሚባክን ጊዜ፣ የሚባክን ማቴሪያል አይኖርም። በመጽሐፍ ቅዱስ ውስጥ በይበልጥ የቤተ ክርስቲያን አገልግሎትን ስናስተውል አዲስ ኪዳን ላይ ስንመጣ እግዚአብሔር ለእያንዳንዱ ነገር መርህ ይሰጣል። መርህ ምን ማለት ነው? እግዚአብሔር በኢሳይያስ ላይ እንደዚህ ይላል፣ ሕግ ሰጫችን ነው። እንግሊዘኛው ፕሪንሲፕል ጊቨር ይላል። መርህን ይሰጠን። ለምንድን ነው መርህ የሚሰጠን ሲባል በዛ መርህ መሰረት ያንን ነገር ብናደርገው ጠቀሜታው እጅግ ምን ያለ ነው? የበዛ እንደሆነ ያስረዳናል። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ወገኖቼ በክርስትና ሕይወታችን ውስጥ ብሎም በአገልግሎታችን ውስጥ የትኛውንም ነገር ከማድረጋችን በፊት የምናደርግባቸውን መመሪያዎች፣ መርሆች በመረዳት በማስተዋል ብናደርጋቸው ጠቀሜታቸው እጅግ የበዛ ነው። ክብር ለጌታ ይሁን። ዛሬ እማካፍላችሁ ሐሳብ በማቴዎስ ወንጌል ምዕራፍ 10 ላይ ያለውን ሐሳብ ነው። ይሄ ሐሳብ አጠቃላይ መልእክቱን ስታዩት ጌታ ኢየሱስ ክርስቶስ የመጣበትን ፐርፐስ፣ መለኮታዊ አጀንዳ፣ ሰማያዊ ፕሮግራም ለመፈጸም በአገልግሎት ውስጥ አገልግሎቱን በሙላት ተደራሽነት ለማድረግ እንደምታስታውሱት ብዙ ትኩረት ያደረገው ዲሳይፕልስ ወይንም ደግሞ የደቀ መዛሙርት አገልግሎት ላይ ወይንም ደቀ መዛሙርትን ማስነሳት፣ ማስተማር፣ ማስታጠቅ፣ መሾም፣ መቀባት፣ መላክ እንደዚህ አይነት ላይ ነው ብዙ አገልግሎቱ ትኩረት ያደረገው። ሌሎች እነኚህ ህዝብ ተኮር፣ ጉባኤ ተኮር አገልግሎቶች የአገልግሎቱ ግብአት ለአገልግሎቱ ስኬታማነት ህዝብን የሚያገኝበት እንደገናም ደግሞ የመጣበትን አገልግሎት በሰው ዘንድ አቅምና ተቀባይነት እንዲኖረው የተጠቀመባቸው የእግረ መንገድ ወይንም ደግሞ የአገልግሎቱ የዋናው ተልእኮ የዋናው ጥሪ ግብአቶች ናቸው እንጂ የአገልግሎቱ ዋናው ትኩረቱ ምንድነው ሲባል ደቀ መዝሙርን ማፍራት ወይንም ደግሞ እሱ ከሄደ በኋላ የመጣለትን ፐርፐስ የመጣለትን ዓላማ መለኮት ሰው የሆነበትን በመስቀል ላይ ዋጋ የከፈለበትን የሰውን ሞት የሞተበትን እነኛን ነገሮች የአገልግሎቱ ዋነኛው የመጣበትን ፐርፐስ አደራ የሚሰጣቸው ተልኮን የሚያካፍላቸውን ሰዎች መምረጥ፣ ከዛ ማስተማር፣ ማስታጠቅ፣ መቀባት፣ መሾም የአገልግሎቱን ታርጌት በጣም ትኩረት ያደረገው እዛ ላይ ነው። ዋና ሐሳብ እዛ ጋር ሳይሆን ጌታ ኢየሱስ ክርስቶስ እነኚህ ሐዋርያትን ከሰበሰባቸው በኋላ እነኚህ ደቀ መዛሙርትን ከሰበሰባቸው በኋላ በእያንዳንዱ ነገር ያስተምራቸው ነበር። አቅርቦ በእግሩ ስር ስለሚያገለግሉት አገልግሎት፣ ስለመጣበት ፐርፐስ፣ እግዚአብሔር ስላዘጋጀው የመቤዠትና የደህንነት ስራ፣ ስለ ትንሣኤ ዓለም መገለጥ እንደገና ምን ይላቸው ነበር? ሁለተኛው የእግዚአብሔር እቅድ ምን እንደሆነ በሙላት ያስተምራቸው ነበር። ማስተማር ብቻ አይደለም፣ ቀጥሎ ከማስተማር ጋር ኃይልን ይሰጣቸው። ያንን ነገር የሚያደርጉበትን ብቃት፣ የሰውን አቅም እንዳይጠቀሙ፣ ሰዋዊ የሆነ ጥበብን እንዳይጠቀሙ፣ ሰዋዊ የሆነ አካሄድን እንዳይጠቀሙ ምን ያደርጋቸው ነበረ ብለን ስንል የተማሩትን ነገር በኃይል መግለጥ እንዲችሉ የማድረግ ብቃትን፣ ያንን ነገር ካለ ድካም ካለ ዝለት በኃይል ማድረግ የሚችሉበትን አቅም ያስታጥቃቸው ነበር። አቅም ማስታጠቅ ብቻ አይደለም፣ እንደገና
በተቃርኖ የሚመጣባቸውን ነገር ሊያሸንፉ የሚችሉበትን የሚገዙበትን ገቨርን ዶሚኔት ተጽዕኖ የሚያደርጉበትን ስልጣንን ይሰጣቸው ነበር። እንደገናም አገልግሎታቸውን በጥበብ እንዴት አድርገው ማከናወን እንደሚገባቸው እንዴት አድርገው ማገልገል እንደሚገባቸው እያንዳንዱን መንገድ ያስተምራቸው ነበር። አይናቸውን በጥበብ ይከፍት ነበር። ከማጋራ ምን መናገር እንዳለባቸው፣ ወዴት ከተማ መግባት እንዳለባቸው፣ የእያንዳንዱን የከተማ ባህሪ ሲገቡ ምን ማድረግ እንዳለባቸው፣ ከሰዎች ጋር ሲገናኙ ለሰዎች የሚሰጡት ምላሽ ምን መሆን እንዳለበት በአጠቃላይ መመሪያ ሲሰጣቸው ነበር። ይሄ የማቴዎስ ወንጌል ምዕራፍ 10 ኢየሱስ ለደቀ መዛሙርት አገልግሎት ከመሰማራታቸው በፊት የተሰጣቸውን የታላቅ ተልእኮ የተሰጣቸውን የታላቅ መልእክት ይዘው ከመውጣታቸው በፊት አስቀድሞ ቁጭ አድርጎ አገልግሎታቸው ስኬታማ በታማኝነት ማገልገል እንዲችሉ ውጤታማ አገልግሎት ማገልገል እንዲችሉ እንደታሰበው እንዳቀደው ግብ መምታት እንዲችሉ የሚያደርጋቸውን ሁለገብ የሆነ መመሪያ መርህ ሲሰጣቸው እናያለን። አንዳንድ በተምሳሌታዊ ንግግር ሲያስተምራቸው በሚያውቁት ለነፍሳቸው ቅርብ በሆነ ምሳሌ ሲሰጣቸው እናያለን። ዛሬ ይህንን ሐሳብ ነው ማየት የፈለኩት። ከዚህ ሐሳብ እኛ ምን ይቀርልናል? እንደ አገልጋይ ተልእኮ እንዳለው ሰው ጥሪ እንዳለው ሰው ይዘን ወደ ውጪ ስንወጣ፣ ወደ አደባባይ ስንወጣ፣ ወደ ትውልድ ስንሄድ የሚያገኘን ሰው ምን አይነት ሰው ነው? የምንገናኘው ሰው ምን አይነት ሰው ነው? ከዚህ አንጻር ውስጣችን ያለውን መልእክት የተቀበልነውን መልእክት እንዴት አድርገን በታማኝነት በኃይልና በስልጣን ድል በመንሳት ተጽዕኖ መፍጠር እንችላለን? አንዳንድ በጣም ቀላል የመሰሉ ሐሳቦች፣ በጣም ቅርብ የመሰሉ ሐሳቦች፣ ነገር ግን ወደ ማስተዋል ስንመጣ እጅግ የከበሩ ጥበቦችን ከነሱ ምን ማለት እንችላለን? መማር እንችላለን። እንዳልኳችሁ ጌታ ኢየሱስ ክርስቶስ እነኚህን ደቀ መዛሙርት ወደ አገልግሎት ከመሰማራታቸው ከመውጣታቸው በፊት አጠቃላይ ስለ አገልግሎቱ ሁለንተና ያማከለ መመሪያ፣ መርህ፣ ደንብ፣ ዘዴ፣ ብልሃት፣ ጥበብ ያካፍላቸው ነው። መጽሐፍ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል ልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ። ኢየሱስ ክርስቶስ ጌታ ነው። አሁን እዚህ ጋር አራት እንስሳት፣ ነፍሳት፣ ፍጥረታት ተገልጸዋል። ከሚገርማችሁ እነኚህ በሁለት ምድብ የተገለጹት የእንስሳት ዝርያዎች፣ የፍጥረት ዝርያዎች ከተመደቡበት ጎራ አንዱ ከአንዱ ጋራ በፍጹም በባህሪም በመልክም በቅርጽም አይገናኙም። የነሱ ብቻ መገናኘት አይደለም። አንዳንዶቹ ከነኚህ ባህሪ ላይ ሰው ሊጠቀምባቸው የሚችል፣ ሰው ሊማርባቸው የሚችል፣ እዚህ ግባ የሚባል የሚያረካ ጥሉ የሚባል አዎንታዊ የሆነ አመለካከት ያለው ባህሪ የላቸው። ለምሳሌ እንዲህ አላቸው አይደል? እንደ በጎች በተኩላዎች መካከል እልካችኋለሁ። አሁን የምትላኩበት አድሬስ፣ አገልግሎታችሁ አድሬስ የሚያደርገው በተኩላዎች መካከል ነው። በተኩላዎች መካከል ስልካችሁ እኔ እናንተን እንደ በግ ነው። አያችሁ፣ በግና ተኩላ
በንጽጽር ለነሱ አገልግሎት ተምሳሌትነት የቀረበበት መንገድ አለ። ኢየሱስ ሲያስረዳቸው በሚያውቋቸው ተኩላ በሚያውቁት በግ የነሱን አገልግሎት በንጽጽር ያሳያቸው እኔን እናንተ በነሱ መካከል በተኩላዎች መካከል እንደ በግ ልካችኋል ምንድነው እነኚህ ሰዎች እነኚህ መልእክተኞች እነኚህ ባላደራዎች ከሱ አገልግሎትን ተቀብለው ከሱ ተልኮን ተቀብለው ጥሪያቸውን ተቀብለው ወደ አገልግሎት ሲሄዱ ሊቀርላቸው የተገባ በነፍሳቸው ውስጥ ሊኖር የተገባ መረዳትና ግንዛቤ አገልግሎታቸውን ከዚህ አንፃር ቃኝተው ከዚህ አንፃር ራሳቸውን አማጥነው ቢሄዱ ውጤታማ ሊሆኑ እንደሚችሉ ኢየሱስ ቁጭ አድርጎ ሲነግራቸው እናያለን። እንደ በግ በተኩላዎች መካከል ልካችኋል። ወገኖቼ ተኩላ ምንድነው? ተኩላ ለኛ ሀገር እንግዳ አይደለም። የተኩላ ባህሪ ይታወቃል። በገጠር አካባቢ ያደጋችሁ በገጠር አካባቢ በግ በመጠበቅ ወይንም ከብት በመጠበቅ ወደ ጫካ በልጅነታችሁ የተሰማራችሁ ሰዎች ኢየሱስ ሊል የፈለገው ሐሳብ ከማንኛውም ቀድሞ ይገባናል፣ ይረዳል። ታውቃላችሁ ተኩላ ለየት የሚያደርገው ከፍጥረታት መካከል ከእንስሳት ወይንም ደግሞ እነኚህ ከዱር እንስሳት መካከል ለየት የሚያደርገው የራሱ ባህሪ አለ። ተኩላ መመሳሰል ይችላል፣ ራሱን ማመሳሰል ይችላል። ያሰበው ሐሳብ ውስጡ እንዳለ ሆኖ ሊያጠቃ ሊያጠፋ ሊያዝ ሊገድል ያለው ሐሳብ እንዳለ ሆኖ ለዛ ሐሳቡ የሚጠቀምበት አንደኛው መንገዱ ምንድነው? ራሱን ያመሳስለው ከሚያጠቃው ነገር ጋር ወይንም ከሚያጠቃው በግ ጋር ራሱን ምን ያደርጋል? በመልክ ደረጃ እንዳይለይ እንዳይታወቅበት ራሱን መለወጥ ይችላል። ራሱን መሰወር ይችላል። ራሱን ማደባለቅ ይችላል። ይመሳሰላል። ካንተ አገልግሎት ጋራ ካንተ ተልኮ ጋራ እንዳጠረጥረው በብዙ መልኩ ካንተ አካሄድ ካንተ መንገድ ጋራ የሚመሳሰል ባህሪ ያንጸባርቃል። ነገር ግን ተመሳሰለ ማለት ካንተ ሐሳብ ጋር አንድ ሆነ ማለት አይደለም። የሚመሳሰለው ለዓላማው ራሱን መሰወር ይችላል። ራሱን መደበቅ ይችላል። በቅርበት ሆኖ ተኩላ የሚያጠቃው ከርቀት መጥቷል። ተኩላ የሚያጠቃው ከርቀት ተንደርድሮ አይደል። ድምጹን እያስተጋባ ሆይ ያለ እኔ አሸናፊ ነኝ እኔ ጀግና ነኝ እያለ እየፎከረ እንዳንበሳ ወይም እንደሌሎች የዱር አራዊቶች እያስገመገመ አይደለም። አጠገብ ቅርብ ሆኖ ያንተን ቃል እየተናገረ ያንተን ድምጽ እየተናገረ አንተ የምትለብሰውን እየለበሰ አንተ የምትበላውን እየበላ አንተ የምትጠጣውን እየጠጣ አንተ በምትሰማራበት ቦታ ሁሉ የቅርብህ መውጣት መግባህን በግልጽ የሚያውቅ መተኛት መነሳትን በግልጽ የሚያውቅ የምትወደውን የምትጠላውን በግልጽ የሚያውቅ የቅርብህ አንድ ምዕራፍ ስትገልጠው ዞር ስትል አጠገብህ ነው ያለው ተኩላ። ተኩላ በባህሪው የማድባት ባህሪ ያለው ያደባል፣ ይመሳሰላል። በጣም የሚገርመው ማመሳሰል የሚችለው ውጫዊ ባህሪውን ብቻ አይደለም። በጣም ከሚገርመው ተኩላን ከሌሎች የዱር አራዊቶች የሚለየው ነገር ለምሳሌ በግን መብላት ከፈለገ ከበግ ጋራ የበግን ድምጽ አስመስሎ ማውጣት ይችላል። በአካል ብቻ አይደለም በድምጽም ይመሳሰላል። ስትጸልይ ይጸልያል፣ ልሳን ስትናገር ይናገራል፣ ስትዘምር ይዘምራል። በጣም ከሚገርመው ተኩላ በጎችን ትላልቅ በጎችን አያጠቃም። የተኩላ የጥቃቱ ታርጌት የጥቃቱ ትኩረት እነማን ናቸው ተብለ ስታስብ ገና ከቤት የወጡ
ገና ጠቦት የሆኑ ገና ወጠጤ የሆኑ አቅም ያላቸው ጉልበት ያላቸው ለመውለድ ብዙ ተስፋ ያላቸው ትኩረቱ ጠቦቶች ላይ ኢየሱስ ለዛ ነው እንደ በግ በተኩላዎች መካከል እልካችኋል። በተኩላ የተመሰለው የክፉ ሐሳብ ታርጌቱ ወጣቶች ላይ የቤተ ክርስቲያን ተስፋ የሆኑ የሀገር ተስፋ የቤተሰብ ተስፋ የትውልድ ተስፋ የሆኑ ብዙ አቅም ያላቸው ብዙ ጥበብ ያላቸው ብዙ ዕውቀት ያላቸው ነገ በጣም እንግዳ የሆኑ አደራረጎችን መግለጥ የሚችል አቅም ካፓሲቲ ያላቸው እነሱ ላይ ነው የጥቃቱ ታርጌት። ተኩላ የሚያጠቃበትን ጊዜ ጠንቅቆ ያውቃል። ለሱ ምቹ የሆነውን ጊዜ አድብቶ ያሰላል። በምን ጊዜ ምን ማድረግ እንዳለበት ውስጡ ካለው ከክፋት ዓላማ አንፃር ያንተን ጊዜ ያማጥናል፣ ያንተን ጊዜ ይሰልላል። ስትደክም ስትዝል ወይ ደግሞ በሆነ ነገር በጣም ስትዋከብ አይምሮ ቢዚ ሲሆን ማስተዋል በማትችልበት ጊዜ ብቻ ጊዜን ፎከስ ያደርጋል። ሊያጠቃ ያለበትን ጊዜ የትኛውም እንቅስቃሴው በጥንቃቄ የተሞላ። እንግዲህ እንደዚህ ያላቸው ኢየሱስ እምልካችሁ ወደዚህ ማንነት ነው። በጣም ልትጠነቀቁ ይገባል። በጣም ልታስተውሉ ይገባል። እናንተ እንደ በግ የምትወክሉት ባህሪ በግ የእረኛውን ድምፅ ያውቃል። በግ እረኛውን ይከተላል፣ እረኛውን ይገልጻል። እረኛው በሚያሰማራበት ብቻ ይሰማራል። በግ ህብረት ይወዳል። የተናጥል ህይወት የለውም። በግ ሲበላ በህብረት ነው፣ ሲሰማራ በህብረት ነው፣ ሲተኛም ተሰብስቦ ነው በህብረት ነው። በግ ከህብረት ውጪ ህይወት አያምርበትም። በግ የዋህ ነው፣ ብልጣ ብልጥ አይደለም፣ የተሰወረ ሐሳብ የለውም። በግ የተወሰነን ምግብ ነው የሚበላው። ሆዳም አይደለም፣ ስግብግብ አይደለም፣ አያግበሰብስም። ከፍየል አንጻር እንኳን በግን ብታዩ የፍየል ካራክተር ቀሽቃዣ ናት። ማትነካው ማትደርስበት ማትነካው ማትበላው ቅጠል የለም። በግኖ ፍየል የበላችሁን ሁሉ በግ አይበላም። የበግ ምግቦች ገጠር ላይ በግ የምታሰማሩ ሰዎች የበግ ምግብ የተወሰነ አይንቀሸቀሽም። የሰከነ ማንነት ነው ያለው፣ የረጋ ማንነት ነው ያለው፣ በየትኛውም ነገር አደብ የገዛ ማንነት ነው ያለው። በግ ያስተውላል። በግ ለጠብ ቶሎ አይጋበዝም። ማለት የረጋ ማንነት ነው ያለው። በግ አይጣላም። ከተጣላም ግጭቱ በጣም ኃይለኛ ነው፣ በጣም ኃይለኛ። እንደ መንፈሳዊ እንደ መጽሐፍ ቅዱስ በግ የተገለጸባቸው በግ ተገለጠ ከተባለ በግ ለመስዋዕትነት ነው የሚቀርበው። በግ የማስታረቅ ውክልና ነው ያለው፣ የማስታረቅ ስብዕና ነው ያለው። የትሁትነት የዋህነት ተምሳሌት ነው።
ቁጣን የማብረድ ውክልና ነው ያለው። ስለዚህ ይሄንን ማንነት ይሄ የናንተ ማንነት የራሳችሁ ድምጽ አይደለም የምታስተጋቡት። የወከላችሁት እናንተን የራከ እናንተን ያሰማራ እረኛ ነው። ሁሉ ጊዜ አገልግሎታችሁን የምትቃኙት የአገልግሎታችሁ ፍሬም ከላካችሁ ከረኛው ድምጽ አንፃር ነው። እሱን ወክላችሁ ነው። እሱን ነው የምታንጸባርቁት። የረኛችሁን ሐሳብ ነው ሪቬል የምትገልጡት። በተናጥል የምታደርጉት ነገር የለም። በህብረት ነው የምትሰማሩት። ስብስብን ውደዱ፣ አንድነትን ውደዱ፣ ፍቅር ይኖራችሁ፣ ህብረት ይኖራችሁ፣ እርስ በርስ መያያዝ ይኖራችሁ፣ መፈላለግ ይኖራችሁ። ውበታችሁ በአንድነታችሁ ውስጥ ነው። ውበታችሁ በህብረታችሁ ውስጥ ነው። በምትሄዱበት ቦታ ሁሉ ተፈላለጉ፣ ተጠባበቁ፣ ተጠራሩ፣ ተያዩ፣ ተገናኙ፣ ተግባቡ። ገር ሁኑ፣ አስቡ፣ አታግበስብሱ። ያላችሁ ይበቃችኋል። አትጣሉ። እናንተ በእግዚአብሔር በተጣላው ህዝብና በእግዚአብሔር መካከለኛ ናችሁ። የማስታረቅን ቃል ነው ያዛችሁ። የክህነት አገልግሎት የተሰጣችሁ ቁጣን የማብረድ በሞቱት መካከል የህይወት ሽታ ሆናችሁ ሄዳችሁ። ይሄ ማንነታችሁን አስታውሱ። ላፍታም አትዘንጉት። ኢየሱስ ተኩላና በግን በንጽጽር በማቅረብ የሚሄዱበት አድሬስ የሚያደርጉት አገልግሎታቸው ተደራሽ የሚያደርገውና እነሱ ወክሎት የሚሄዱት ባህሪ እነሱ ወክሎት የሚሄዱትን ማንነት ሲያሳያቸው ይገባል። እዚሁ ክፍል ላይ ቁጥር 16 ላይ በጣም የሚገርመኝ እንደ በግ በተኩላዎች መካከል ልካችኋለሁ ይልና እናንተ ደግሞ ፐርሰናሊ በግል ያላችሁ ማንነታችሁ ደግሞ በጣም ከሚገርም አሁንም በፍጹም ሊቀራረብ የማይችል ሊገናኙ የማይችል በባህሪ ይሁን በአካል ይሁን በየትኛውም መልኩ ሊገናኙ የሚችል ሁለት ፍጥረታትን በማነጻጸር እንደዚህ ሁኑ ይላቸው። በጣም ይገርማል። ልብ በሉ። እግዚአብሔር ሲልከን ተልኮ ካለን ጥሪ ካለን እግዚአብሔር ወደ አሰማራን ቦታ ለመሄድ ፈቃደኞች ከሆነ በእውነት አገልጋይ የሚለው to serve the table የማዕድ አገልጋይ ከሆነ ባሪያ ከሆነ ጧት እየጸለይኩ እንደዚህ የሚል መረዳት ወደ ውስጥ ይመጣ ነበር። ባሪያ የሚለው ሐሳብ ባሪያው ሁሉ ጊዜ እንቅስቃሴውና ዓላማው ጌታውን ለመጥቀም እንጂ በመጥቀም ውስጥ ለመጠቀም የሚሄድ ስሌት የለውም። ለማገልገል ብሎ ያገለግላል እንጂ ስላገለገለ ተጠቀማለሁ የሚል ሐሳብ የለውም። ባሪያ የኔ ፈቃድ የሚለው ነገር የለም። ፈቃዱን ለጌታው አሳልፎ ምን ያለ ነው የሰጠ ነው። የሱ መውጣት መግባት የሱ የህይወት ምዕራፍ ያለው ስሌት ያለው በጌታው እጅ። ይህንን ነገር ልጠቀም ነው ካገለገልኩኝ እጠቀማለሁ ብሎ ጥቅሙን ከፊት አስቀድሞ በዛ ስሌትና ቀመራ አይደለም ሊያገለግል እንቅስቃሴ የሚጀምረው። ስላገለገለ ይጠቀማል እንጂ ለመጠቀም ብሎ አያገለግልም። ባሪያ አያገለግልም። ኢየሱስ አሁን ነኝ ደቀ መዛሙርት የሚላቸው ወደዚህ ስፍራ ስትሄዱ ስልካችሁ ተልኮ ስሰጣችሁ ሳሰማራችሁ የምትሄዱት ወደ ተኩላ ነው። እናንተ ይዛችሁት የምትሄዱት ደግሞ ገጸ ባህሪ ማለት እናንተ ደግሞ ይዛችሁት የምትሄዱት ባህሪ ማንነት የበግ ነው። በአገልግሎታችሁ
እያገለገላችሁ ሳለ በተሰማራችሁበት ቦታ ሁሉ ምን ይላቸዋል? እዛው ቁጥር 16 ላይ እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ። እስኪ ወዳጆች እስኪ አንድ ጥያቄ ልጠይቃችሁ። እባብና እርግባው ምኑ ነው የሚመሳሰል? ምኑ ነው የሚመሳሰል? ኢየሱስ ግን በንጽጽር አንድ ሊያስተውሉት የተገባ እውነት እየነገራቸው ታውቃላችሁ። እባብ ምንም እንኳን ጎጂ ፍጥረት ቢሆንም እጅግ ተንኮለኛ ማንነት ቢኖረው ነገር ግን ለራሱ የሚጠቀምባቸው ራሱን ውጤታማ የሚያደርጉት ባህሪያቶች አሉት። ለዛ ነው ኢየሱስ እንደ እባብ ልባም። ለምሳሌ ልንገራችሁ። ስለ እባብ የሚያጠኑ ሰዎች እባብን ከሌላው በምድር ላይ ካሉ ተሳቢ እንስሳት ለየት የሚያደርገው እባብ ፈጣንና ንቁ አይናል። አይኑ ለምሳሌ የሆነ ግንድ ካየ ግንድ አይደለም ያለው፣ ግንዱን በማየት በግንድ ውስጥ የተሰወረች አይጥ እንዳለች በእይታ ነው የሚያውቀው። ኮንሰንትሬት ያደርጋል። ሻርፕ አይን ያለ ትኩረት ተኮር እይታ ነው ያለ። ነገርን በደብዛዛውና በፈዛዛ ለማየት ብሎ ካየው ነገር ውስጥ ለሱ የሚጠቅመውን እሱ የሚፈልገውን ነገር እንደሚያገኝ ያውቃል። እይታው ጥልቅ ነው። ፍዝ እይታ የለው። ግዴለሻዊ እይታ የለው። የነቃ ሻርፕ አይን ወገኖች እንዲህ ነው ያላችሁ። እንደ እባብ ልባሞቹ የትኛውን ነገር እይታ ስታዩ በተገለጠ እይታ አገልግሎታችሁንና ተልኳችሁን ጥሪያችሁን ያማከለ እይታ እናንተን ውጤታማና ፍሬያማ ሊያደርጋችሁ የሚኖር እይታ ፍዝ አትሁኑ። ዳዊት እንደዚህ አለ፣ አምላኬ ሆይ አለ ለሞት እንዳልተኛ አይኖቼን ምን በል አብራ። ታውቃላችሁ ብዙ ጥፋቶች ማየት የሚገባንን ነገር ባለማየታችን የሚመጡ ነገሮች ናቸው። ብዙ አላስፈላጊ ዋጋ መክፈሎች የሚመጡት ማየት እንደሚገባን ነገሮችን ባለማስተዋላችን። ንስር ከሌሎች የአዕዋፋት ዝርያ እንድትለይ፣ ጠንካራ እንድትሆን፣ ተፈሪ እንድትሆን፣ ውጤታማ እንድትሆን ከሚያደርጋት ነገር ውስጥ እይታዋል ማጠላት ማወዳጅ እንደሆነ የምታውቀው ቀርባ አብራ በመኖር አይደለም፣ በማየት የውስጥን ሐሳብ መረዳት ትችላለች። በማየት ጠላቷ ማን እንደሆነ፣ ቤት እንደሚወጣ ቤት እንደሚገባ ታውቃላችሁ። እይታ የመንፈሳዊ አገልግሎት አቅም። እግዚአብሔር ሁልጊዜ የቀባቸውን ሰዎች የመረጣቸውን የጠራቸውን ሰዎች የመጀመሪያው ቃለ መጠይቁ መንታ አለ፣ ምን አይታችኋል? ከእይታ ጋር
ጳውሎስ ለዛ ነው መጥቶ የልቦናችሁ አይኖች ሲበሩ፣ አይን ካልበራ የተጠራህበት ተስፋ የተካፈልከው የክብሩ ባለጠግነት ምን እንደሆነ አታውቅ። የተሰጠ ሚሽን ትኩረት ተኮር እይታ። እባብ አሁንም ገጠር አካባቢ ያደጋችሁ ልጆች ክረምት የሞተ ነብይ መስሎ ምግብ ብሎ ወጥቶ አይሞትም። ምን ማለት ነው? ይሄ ለወጥመድ የሚመች ለጠላት ታርጌት የሚመች ስብዕና የለው። ሐይቅ ውስጥ ባህር ውስጥ እባብ እንደሚኖር ታውቃላችሁ። እባብ ይኑር እንጂ አንድም ቀን አሳ አጥማጆች እባብን በወጥመዳቸው ይዘውት አያውቁም። በወጥመዳቸው አጥምደው ይዘውት አያውቁም። አሳ ለማያዝ ባህር ዳር ያሉ ልጆች፣ ሐይቅ አካባቢ ያሉ ልጆች ምግብ አሳን የሚያሸተው ከሩቅ የሚያውቀው ማጥመጃዋ እንደ መርፌ መሰለች ነገር አለች። እሷ ላይ አደርጉና እነሱ በገመድ ከላይ አድርገው ይተዋሉ። አሳው ያን ምግብ በሽታው ትኩረቱ ይያዝና ያየዋል፣ ይመጣል። ልክ ሊበላው ሲመጣ ያ ማጥመጃው አሳውን ይዟል። አንድም ቀን እባብ እዛች መርፌ ላይ ተሰክቷል። ምን ማለት ነው? ለወጥመድ የሚመች ህይወት የለው። የቀደመ እውቀት አለው። እባብ የቀደመ አቅም አለው። የቀደመ የተካፈለ ማስተዋል አለው። ራበኝ ብሎ ወጥቶ ለገዳዮቹ ሲሳይ አይሆን። እባብ በጣም ከሚገርማችሁ ፎከስ ዲርስ ነው። የትኛውንም ነገር የትኛውም ድምፅ አልፎ ላለመስማት ምንም አይነት ኦፖርቹኒቲ አይሰጥ። የሱ ጆሮች አይታለሉ፣ ከማድመጥ አይቦዝኑ፣ ጆሮቹ አይደለሉ። አይደለም መስማት ካለበት እያንዳንዷን ጥቃቅን ነገር ይሰማ። እባብ በዘዴ ነው የሚኖር። የሆነበት ቦታ ካገኛችሁት እባብ ለመገኘት ብሎ አይገኝም። ለሁለት ፐርፐስ ይገኛል። ወይ ከጠላት ለመዳን ከገዳዮቹ ለመዳን ያንን ቦታ ተጠቅሟል። ቀጥሎ ደግሞ ወይ ደግሞ የሚበላው ነገር የሚያጠቃው ነገር ስላለ አድብቶ ያንን ቦታ መርጦታል። ኢየሱስ ይሄንን እባብ ነው በተምሳሌትነት ለደቀ መዛሙርቶቹ እንደ እባብ ምን ሁኑ? እንደ እባብ ምን ሁኑ? ልባም ሁኑ። ልባም ሁኑ። ልባም ሁኑ። እንደ እባብ ልባም ሁኑ። እናንተ ውስጥ ጽንስ አለ። እናንተ ውስጥ መልእክት አለ። በእናንተ መልእክት፣ በእናንተ ጥሪ፣ በእናንተ ተልእኮ ትውልድ ይተርፋል። ዓላማ ተኮር ናችሁ። ሰማይ አጀንዳ ይዛችሁ ሄዳችኋል። መለኮታዊ አጀንዳ ይዛችሁ ሄዳችኋል። የትኛውንም የህይወታችሁ ንጽጽር ማነጻጸሪያ ካለባችሁ በተልኳችሁ ኮንቴክስት ነው። እንደ እባብ ልባሞች
ልባሞች። ቀጥሎ የቀረበችው ማናት? እርግብ ናት። እርግብ ብዙ ጊዜ በመጽሐፍ ቅዱስ ውስጥ እናቃታለን። ታስታውሱ እንደሆነ ኢየሱስ በዮሐንስ በዮርዳኖስ ወንዝ በተጠመቀ ጊዜ ከወንዙ ውስጥ በወጣ ጊዜ መንፈስ ቅዱስ በእርግብ አምሳል እንደመጣ። እርግብ ብዙ ጊዜ የሰላም ተምሳሌት ናት። የዋህነት ተምሳሌት ናት። የንጽህና ተምሳሌት ናት። የሩህሩህነት ተምሳሌት ናት። የአዛኝነት ተምሳሌት ናት። የታማኝነት ተምሳሌት ናት። ኢኖሰንስ ናት። ገር ናት ማለት ሞኝ ናት ማለት አይደለም። በሞኝና በገር መካከል ትልቅ ልዩነት አለ። እርግብ ሩህሩህ ናት። የአዛኝ ተምሳሌት። ብልጥ አይደለች። አቋራጭ መንገድ የላት። ሁልጊዜ አድቫንቴጅ ለመምታት አይደለም የምትወጣው የምትገባ። ሁልጊዜ ጥቅሟን ያማከለች አይደለች። ተጠቃሚ ለመሆን ስውር ሐሳብ፣ የተደበቀ ማንነት የላት። ይቅር ባይ ናት። ፍርዷ ቅን ነው። ከበደል ከአመፅ ከጥፋት የራቀ ማንነት ነው ያላት። ተንኮል የሌለባት ንጹህ ናት። የተሰዋወረ ማንነት፣ የተደበቀ ማንነት፣ የተወሳሰበ ማንነት የላት። ኢየሱስ ክርስቶስ ጌታ ነው። በኪዳን የታመነች ነው። ስለ ምህረት፣ ስለ ፍቅር፣ ስለ ይቅር ባይነት ተምሳሌት ናት። እስኪ ልንገራችሁ፣ መኪና እየነዳችሁ እየሮጣችሁ እርግብ ገባች ገጨዋት ስትሉ ሌሎች የወፍ ዝርያዎች ይገጫሉ። ሌሎች እስኪ እርግብ የገጨ እርግብ አይገጭም። ሞተች ስትል ትወጣለች። ኪዳን አላት። ጠባቂ አላት። ለማጠቃለል ያህል ኢየሱስ ያላቸው በተኩላዎች መካከል እንደ በግ ልካችኋለሁ። ቀጥሎ እንደ እባብ ልባሞች ሁኑ፣ እንደ እርግብ ደግሞ የዋህ ትሁቱ። ይሄንን ተምሳሌታዊ መረዳት ተምሳሌታዊ በሚያውቋቸው አስታኮ ለነፍሳቸው ቅርብ በሆኑ በሚያውቋቸው ፍጥረታት እንስሳት ተምሳሌት አድርጎ የነሱን አገልግሎት በእንደዚህ አይነት መልኩ ሲቃኘውና ሲያሰማራቸውና ወደኛ እንምጣ። ለማጠቃለል ያህል መናገር ስለቻልን አንናገርም፣ ጊዜ ስላገኘን አይደለም። የትኛውንም ተልኳችን የትኛውም ጥሪያችን እግዚአብሔር ከላከን በእኛ እጅ መልእክት ካለ በልባችን ውስጥ የእግዚአብሔር ሐሳብ ከተቀመጠ ተደራሽ የምናደርጋቸው ማን እንደሆነ ተለይቶ ከተነገረን ስፍራ ካልታወቀ ጊዜ ተተምኖ ከተሰጠን ውጤታማ አገልግሎት ፍሬያማ አገልግሎት እንዲኖረን ቀጥሎ መርህ እንቀበል።
ዋናው የአገልግሎት ታርጌት በመጨረሻ ልታሰምሩልኝ የሚገባው ሐሳብ ምንድነው? መርህን እንከተል። ፈርስት ኢንፎርሜሽን ከመንፈስ ቅዱስ እንስማ። ከመውጣታችን በፊት ከመሰማራታችን በፊት ይዘን መንገድ ከመጀመራችን በፊት ከጅማሬ እስከ ፍጻሜ ያለው መውጣት መግባታችን፣ አካሄዳችን፣ ምልልሳችን ማድረግ የሚገባንን ነገሮች የኛ ባህሪ ምን እንደሆነ ቁጭ ብለን አገልግሎታችንን እንደተቀበልን ሁሉ መርህን፣ መመሪያን፣ ምሪትን ከመንፈስ ቅዱስ እንቀበል። ወገኖቼ ያኔ ውጤታማ እንሆናለን። ያኔ ለትውልድ መትረፊያ እንሆናለን። ያኔ በእርግጥ የእግዚአብሔርን የልብ ሐሳብ በሙላት አገልግለን እግዚአብሔርን ደስ ማሰኘት እንችላለን። ያኔ የሚጠቅምና የሚረባ ነገር፣ ትውልድን እልፍ የሚያደርግ ነገር፣ ትውልድን ከሞት የሚያሻግር ነገር፣ ትውልድን እግዚአብሔር ወዳየለት ፍጻሜ የሚያቀና ነገር ከኛ ይወጣል። ለብዙዎች እንጠቅማለን። አለበለዚያ ግርግር ነው፣ ሆያ ሆዬ ነው። አለበለዚያ እኛን ማዕከል ያደረገ ግለሰብን ተኮር ያደረገ እግዚአብሔር የሌለበት ሰማይ እውቅና ባልሰጠው የእግዚአብሔር ፈቃድ ባልተገለጠበት ነገር ላይ ዘመናችን እየተራኮተ ዘመናችን እንደጥላ ያልፍብን። ያለንን ጥቂት ጊዜ አሁን በእጃችን ያለውን ጥቂት ጊዜ እንደ አገልጋይ መልእክት እንደተቀበለ እንደተላከ ቁጭ ብለን መርህን እንጠይቅ። ሁኔታ አይምራን፣ የሰዎች ፍላጎት አይምራን፣ የራሳችንን ፍላጎት አይምራን። ራሳችን ደስ ለማሰኘት አንንቀሳቀስ፣ ሰዎችንም ደስ ለማሰኘት አንንቀሳቀስ። እኛ የሁኔታዎች አገልጋይ አይደለም። እግዚአብሔር ከጠራን፣ እግዚአብሔር ከመረጠን፣ እግዚአብሔር ከቀባን፣ እግዚአብሔር ከሾመን፣ እግዚአብሔር ከለየን፣ እግዚአብሔር መልእክት ከሰጠን፣ እግዚአብሔር ጥሪን ካስታጠቀን፣ እግዚአብሔር ኃይል ካካፈለን፣ እግዚአብሔር ስልጣን ከሰጠን፣ አይኖቻችንን ከከፈተ፣ በልባችን ውስጥ አንዳች የተሻለ አንዳች እንግዳ አደራረግ በውስጣችን ውስጥ ከተቀመጠ ለትውልድ መትረፊያ ነው። ለትውልድ ጠቃሚ ነው። ምሪት እንቀበል፣ መርህን እንቀበል። መጽሐፍ ቅዱስ ቅድም መግቢያ ላይ እንዳልኳችሁ እግዚአብሔር መርህን ይሰጣል። እግዚአብሔር ጽድቃችን ነው። እግዚአብሔር ፈራጃችን ነው። እግዚአብሔር ሕግ ሰጫችን ነው። he gives a principle። መርህ ዛሬ የአገልግሎታችን መነሻ ምንድን? እስኪ ሞቲቫችንን ጀጅ እናድርግ። የምር እስኪ ጀጅ እናድርግ። ከምናገለግለው አገልግሎት በስተጀርባ ያለው የኛ እጅ የቱ ጋር ነው? መሻታችን ምንድን ነው? ኢየሱስ ክርስቶስ ጌታ ነው። አምናለሁ እግዚአብሔር በዚህ መልእክት፣ እግዚአብሔር በዚህ ሐሳብ አንዳች ነገር እንዳካፈለ ወገኖች፣ እኔ ቀርቶልኝ የትኛውንም ነገር ለማድረግ ብያላደር ማድረግ ስለቻልኩ ሁኔታዎች ስለተመቻቹ አይደለም። ቁጭ ብለን መርህን እንጠብቅ። አብረን መመሪያን ኢንስትራክሽንን እንውሰድ። ያኔ እውነተኛ የእግዚአብሔር አገልጋዮች የእግዚአብሔር ሐሳብ በእውነት በእኛ እውን ይሆናል። ብሩክ ሁኑልኝ። በናዝሬቱ ጌታ በኢየሱስ ይህንን መልእክት በሰሙ ሁሉ ላይ፣ ይህንን ድምፅ በሰሙት ሁሉ ላይ መንፈስ ቅዱስ እውነተኛ የሆነ ያንተ ምሪት ይከተላቸው። እነሱ ሊረዱት ሊገባቸው በሚችል መልኩ ከየትኛውም ነገር አስቀድመ አስታውቃቸው። የመርህ ሰው ይሁኑ። ካንተ መስማት ይብዛላቸው። የትኛውንም ነገር መውጣት መግባታቸውን፣ የህይወታቸውን አጠቃላይ ማንነት ከተሰጣቸው አገልግሎት አንጻር መቃኘት የሚችሉበት ጥበብና መረዳትን ስጣቸው። አይኖቻቸው የተከፈቱ ይሁን።
በዚህ ትውልድ መካከል እግዚአብሔር ሆይ ያንተን ሐሳብ በእውነት ማገልገል የሚችሉበትን ጥበብና መረዳትን ስጣቸው። መንፈስ ቅዱስ ሁሉ ጊዜ ምራቸው። የሚጠቅምና የሚረባቸውን ነገር አስታውቃቸው። በሚሄዱበት መንገድ ሁሉ አንተ ከነሱ ጋር አሁን። አይኖቻቸው ይከፈቱ፣ እግሮቻቸው ወደ እውነት ሁሉ ያቀኑ። ሞገስ በእነሱ ላይ ትሁን። የእግዚአብሔር ልጆች ዋና ካራክተር ባንተ መንፈስ መመራት ነውና በኢየሱስም ባንተ መመራት ይብዛላቸው። ዘመናቸው ባንተ የተያዘ ይሁን። ሻሎም። ተባረኩ። በሚቀጥለው ሐሳብ ጠብቃችኋለሁ። ብሩክ ሁኑ። ጸልዩልን። ዩቲዩባችን ላይ ገብታችሁ እዩ፣ ሼር አድርጉ፣ ላይክ አድርጉ። በፌስቡክ ጠናው አያኖ በሚለው ላይ ገብታችሁ በጣም ብዙ የሚጠቅማችሁ ትምህርቶችን እየለቀቅን ነው። ማለት የጽዮን ብዕር የሚል አንድ አምድ አለን፣ መንፈሳዊ ነገር ብቻ የሚተላለፍበት። ከዛ የህይወት ክህሎት አምድ የሚል አለ። አጠቃላይ መመሪያን፣ ፕሪንሲፕልን፣ አደራረግን በይበልጥ አገልግሎት ተኮር ላይ መሪዎች ላይ ፎከስ ያደረገ ተከታታይ ትምህርቶችን ስለ ቪዥን፣ ስለ ቸርች አመሰራረት፣ ስለ መዋቅር፣ ስለ አደረጃጀት፣ ቀጥሎ ደግሞ ስለ ጋብቻ እዛ ቦታ ላይ መልእክትን እንጽፋለን። እግዚአብሔር ቢረዳን ሌሎች አገልግሎቶችን ልናደርግ እግዚአብሔር በልባችን አስቀምጧል። እየጸለይን ነው። እግዚአብሔር ይረዳናል። ሻሎም። ብሩክ ሁኑልኝ። አሜን።